በነገራችን ላይ በብሩኬ ቤት የተለየ ቪዲዮ ጠብቄ ነበር። ማለት ዛሬ የሀይሚ ልደት ስለሆነ በቃ የተለየ ፕሮግራም በጣም ጠብቄ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመግዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው እንግዲህ ቡራዬ መጥተዋል። እኔ ማለት የተለየ ሰርፕራይዝ ወይም ይቅርታ ያደርጋት ማለት ይቅርታ ይባባላሉ ብዬ ነበረ በልደቷ ቀን ግን ሰው ያሰበው አይሆንማ እና አልሆነም። ምን ልላችሁ ፈልጌ ነው፣ ያው ሀይሚን ለማቃጠል የሚያደርገው ነገር የለም። በነገራችን ላይ ሰው እንግዲህ ከካሜራ ጀርባ ሰርፕራይዝ አድርጎላት የሚሆን አላውቅም፣ ብቻ ግን በነገራችን ላይ ኢንስታግራም ስቶሪው ላይ ምን እንደፖሰተ ወይም ሼር እንዳደረገላት ብዙዎቻችሁ አይታችኋል። ማለት ታብለንት አድርጌው ነበረ። ኢንስታግራም የምትከታተሉም ደግሞ ታዩታላችሁ። እሷ እንግዲህ ትናንት ያመጣት ጓደኛ አለችው። እሷን ይዞ እንግዲህ እየሳመ ለማስቀናት ብዙ ነገር እያደረገ ነው፣ ሀይሚን ማለት ነው። ሀይሚን ለማስቀናት እኮ ሀይሚ ናት የምትቀነው አሁን። ለማንኛውም ቤተሰቦቼ ያው አንዳንድ ነገር ብለዋል ብሩኬ ማለት ነው። በጣም ነው የምወዳችሁ ዘፈታ ብለዋል። በነገራችን ላይ ደስ ይላሉ። ልክ እንደ መጀመሪያው ያው ከሀይሚ ጋር ባይሆንም ለሀይሚ ብሎ ቪዲዮን እንትን ባይልም ግን ሞር ከሀይሚ ጋር ሰላም እንደሆኑ ነው የሚያሳየው። ሳቃቸው፣ ጨዋታቸው፣ ፈገግታቸው ማለት ነው። ጥላቸው ራሱ ደስ አይላችሁም? ቤተሰብ የአሁኑ ጥላቸው የሆነ የፍቅር እንደሆነ ያስታውቃልና ምን ልላችሁ ፈልጌ ነው። እሱ ራሱ ምን አላት መሰለሽ? አረጀሽ፣ አንድ ሰው እያረጀ ያየው ምናምን እና ታዲያ ምን ይጠበስ ብላ ራሱ ኢንስታግራም ሼር አድርገዋል። ሁሉም ሰው ሳናቅ 30 ዓመት ሞላሽ እያሉ እየፎገሩባት ነው። ያው ሀይሚ የገና ሕፃን ስለሆነች እያስረጇት ነው ትላላችሁ። የኔ ቅመም ለዛ ያቃሽ እድሜ ጸጋ ነው። በነገችን ላይ የሴት ልጅ እድሜ አይነገርም ይባላል። ያው ግን በተቃና ሀይሚ ሕፃን ስለሆነች እንደ ትልቅ እያደረጉ እየተጫወቱባት ነው። ያው ተሎ ነው በነገራችን ላይ እኔ ባላቃትም ግን በጣም ሕፃን ልጅ ነበረች። አሁን ነው እንዳውም ተሎ ያደገችው። የድሮ ቪዲዮዎቿንም ከናብርሽ ጋር ምናምን የሰራችውን ሳይ ማለት ነው። እና ኦልሞስት 3 ዓመት 4 ዓመት ውስጥ ነው ያደገች የሚመስለኝ። እና ያው ወንድሞቿም ቤስት ፍሬንዶቿን ኢንስታግራም ላይ በቃ ዩቲዩብ ላይ አጥለቅልቀውታል። መልካም ምኞታቸውን ያልገለጹ ሰው የለም። በነገራችን ላይ ሀብሀብ የብሩኬ ወንድሞች እንግዲህ ዩቲዩብ ላይ አይታችሁ እንደሆነ ፖስት አድርገውታል። እነ ሚፍታህ ብዙ ሰው ፖስት አድርጎላታል። እና የሰው መውደድ አላት ልጅቷ ምን ብታረግ ማለት ነው። አልፎ አልፎ አንዳንድ ያልገባው ተመልካች ካልሆነ የሚሰድባት ወይም ደግሞ ብሩኬን መያዝ የፈለገ እሷን ለመጣል የፈለገ ካልሆነ በስተቀር ብሩኬን ሀይሚን ማንም አይጠላትም። በነገራችን ላይ እርግጠኛ ሁኝ የምነግራችሁ ስላየው ነው። የሰው ፍቅር በጣም አላት፣ በጣም ማለት ነው። እና የሰው መውደድ አላት። መጨረሻውን ያብጅልሽ። እና ሲቀጥል እንግዲህ ዛሬ በነገራችን ላይ ያች ልጅ ስሟ እያዘልኝም አሁን አዲስ ከብሩኬ ጋር ፍቅረኛ ሆና የመጣችው ልጅ ያው በዚህ አጋጣሚ ግን ሶሲን ማለት ነው እውነት ለመናገር ሶሲ እንኳን ብሩኬ ብሎ የተናገረው ሶሲ እንኳንም ጓደኛ የሆነች ባለባበሷ በንግግሯ ልጠሏት ትችላላችሁ፣ ግን በጣም ምርጥ ቤስት እህቴ፣ በጣም ምርጥ ቤስት ፍሬንዴ፣ ውዷ እህቴ ናት። በጣም በጣም ነው የምወዳት እና እሷ ጓደኛዬም ስለሆነች በጣም እድለኛ ነኝ። እና እንዴት ሀይሚ 10ሩን እንዴት እንደ ቦርሳ ይቀያይራል ብላ ታማኛለች። እኔ ብሩኬ አሁን እንደምታውቁኝ እንደ ቦርሳ 10 ሴት መቀያየር ሰው ነኝ። ኧረ ተው ግፋት ትናገሩ ጦር አለው ብሎ እየተናገረ ነበረ። እኔ እንደዚህ አይነት ሰው አይደለሁም። ሀይሚ እንደዚህ ብለሻልሽኝ የ4 ልጆች እናት ብዬ ያሰብኩ ሴትዮ እንደዚህ ብለሻልሽኝ ብሎ ወቀሳ ለሀይሚ መልሶ እያቀረበ ነበር ማለት ነውና ያው ብዙ ነገር ብሏል። በነገራችን ላይ በቃ እንግዲህ አሁን ያለው በጥቅሉ በቃ አረጀችብኝ ነው። ሀይሚ አርጅታብኛለች እያለ ሲያወራ በጣም ነው ያሳቀኝ በነገራችን ላይ ማለት ነው። እና ቡራዬ እንግዲህ ያው መልካም ምኞቱን ተመኝቶለታል። 1000 ዓመት ኑሪ፣ በቃ ያሰብሽው ሁሉ ይሳካልሽ። እብን ተጣልተው እንግዲህ እነሱ ለተመልካች እንደተጣሉ ነው የሚያሳውቁት አይደለ? ያው ቡርኬ በመሀል ሌላ ሰው እንዳስገባ ግን መልካም ምኞቱን ተመኝቶላታል ቤተሰብ ማለት ነው። ያው እኛ የጠበቅነው በልደቷም በ200 ሺውም እንትን ሌላ ነገር ነበረ። ያው እነሱ እንዲህ ብለካል መታረቁን ለተመልካች ስለምናሳይ
እንደዚህ አይነት ፕሮግራም አናደርግም ብለው ነው እንጂ ብሩኬ እርግጠኛ ነኝ ብዙ ነገር ያደርጉ ነበረ። ግን ሰው እንደዚህ አይነት ነገር ከመጡ መታረቅ ሲመጣ ደግሞ ያው ቪው ይቀዘቅዛል። ስራ ስለሚቀዘቅዝ ግዴታ ያው ለስራ እንትን ማለት አለበት። በነገራችን ላይ እሷ ቀውጢ ሆና ነው ያከበረችው። ያው ፀጉር ስታይሏ ማየታችሁት ከሆነ ልብስ ቀይራለች እንጂ በጣም የሚያምር ነበረ። ቪዲዮዋ ምናምን የፖስተችው ፎቶዋቸ ሲያምሩ ማለት ነው። እና እርግጠኛ ነኝ ወደፊት ግዴታ ዛሬ ማነው ቤተሰብ ሰኞ፣ ምናልባት እሁድም ሊያደርጉት ይችላሉ። የሸገር ልጆች ዲያስፖራዎች ልጆች እኮ ግን ሀፒ በርስደያቸው አያልቅም። አሁን ለምሳሌ እነ ጽጌ ምናምን ሲያከብሩ ለብዙ ቀን ነው ሀፒ በርስደ የሚሉት ስቶሪ ላይ የሚለቁት ራሱ እንዲ ልደታቸው ስንት ቀን ነው የምልበት አጋጣሚ ያለ እና እንደዛ ነው እላችኋለሁ ቤተሰቦቼ። ለማንኛውም ያው ተገናኙና ያው ሀይሚና የብሩኬ አዲሷ ፍቅረኛዋ ግጭት ፈጥረው ነበረ። ያው እንደምታውቁት የመቀናና ግጭት፣ አንቺ ብሩኬን አትቅረቢው አያገባሽም፣ አንቺ ነሽ ደግሞ እኔን የምትናገሪኝ። ያው በሴትና በሴት በመቀናነት መሀል እንዳለው ግጭት ተጋይተው ነበርና እና ሀይሚዬ በጣም እየተነጫነጨች ነበር። ብሩኬ ያው እንግዲህ ተመልካች እባክህ ዛሬ አታበሳጫት፣ የልደቷ ቀን ነው፣ ዛሬን ቀን ቢያንስ አስደስተህ አሳልፈው ምናምን የሚል ነበረ እና ያው ብሩኬ ሁሌም እንደቀለድ በቃ ተሎ ታረጃለሽ፣ አትናደጅ፣ በቃ አትበሳጭ፣ ለምንድን ነው የምትበሳጩ እያለ ሙድ ይይዝባታል። እኔ እኮ ደስ ስትሉኝ እንደዚህ ስትሉ ስትቀላለድ ሆናችሁ ደስ የምትሉኝ ስወዳችሁ ማለት ነው። እውነት በጣም ነው የምወዳችሁ። በጭቅጭቅ ላይ እንዳሉ ብሩኬ ሀይሚን ይቅርታ ጠይቂ፣ ምክንያቱም እሷን ያልሆነ ስም ሰተሻታል በማለት ምን ብዬ ነው እሷን ይቅርታ የምጠይቀው? ትናንት የመጣች ልጅ ምን ብዬ ነው ምን አጥፍቼ ነው ይቅርታ የምጠይቀው? በማለት ያችም ደግሞ ልክ እንደቆየ ፍቅረኛ እንዳረገ ሰው ፎግላች። በቃ ሊዱ ነው መሰል ሊያ ነው ስሟ፣ ሊዱ ብቻ ስሟ እያዝልኝ ቤተሰብ እስከምንለምዳት ድረስ ማለት ነው። እና ያው ሀይሚዬ ይቅርታ አልልም ብላ ያው ብሩኬን እምቢ ብለዋለች ማለት ነው። በነገራችን ላይ እንደው ሲጨቃጨቁ በቃ ሲጨቃጨቁ ሆነው የሚያስቁኝ ነገር ማለት ነው። እና አትንካኝ የምትለው ነገር አለ ሀይሚ ማለት ነው። አትንካኝ፣ እንድትነካኝ አልፈልግም። እኔ እዛዛ የሚል ወንድ ሰው ልብሴን ራሱ እንዲነካብኝ አልፈልግም። እኔማ እንደው ስታስቁኝ፣ ጭቅጭቃችሁ ስታስቁኝ፣ ፀጉሯን እየያዘ እንዲህ ምንጭቅ ያደርጋታል። የድሮ ፍቅራቸው እኮ ተመልሷል ቤተሰብ። እውነት እነሱ በቃ ተጣልተን እያሉ ነው እንጂ አልተቻሉም። ሲጀመር ፍቅራቸው እየወጣ ነው ማለት ነው። እና ለማንኛውም ይመቻችሁ ደስ ስትሉ እና ሀይሚዬ በድጋሚ እንግዲህ ሺህ ጊዜ መልካም ልደት ብለናል። ያው እንግዲህ ብሩኬ በተለየ ቪዲዮ ጠብቀን ነበረ፣ እንደጠበቅ ነው አይደለም። እስኪ ወደፊት እንጠብቃለን ቤተሰቦቼ። ለማንኛውም የዛሬው ቪዲዮ ይህን ይመስላል። ቪዲዮን ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።